የአቡ ዑትማን ኢስላሚክ ዳዕዋ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። وأسلم على رسوله الأمين حبيبنا محمد وآله وصحبه وسلم أجمعين. أما بعد، يقول المولى تبارك وتعالى: إن هي السانجي إلا أسماء سيام إنجيل العدلتشم سميتموها እናንተ ያደረጋችሁላት የሆነ አንቱም እናንተ ወአባኡኩም አባቶቻችሁ ነገር ግን ማ አንዘለላህ አላህ በእርሷ ላይ አላወረደም ቢሃ በሷ ሚን ሱልጣን መረጃ የሚያሆንላት የሆነን ነገር አላወረደም። ኢየተቢዑነ የሚከተሉ ቢሆን እንጂ ኢለ ظነ ስሜታቸውን ጥርጣሬን እንጂ ወማ ተህወል አንፉስ እንዲሁም ነፍስ ደግሞ የምትፈልግባቸው ፍላጎታቸውን እንጂ ሌላን አይከተሉም። ወለቀድ ጃአሁም በእርግጥም መጥቶላቸው ነበር ሚን ረቢህም ከጌታቸው ዘንድ አልሁዳ ቅን የሆነው መንገድ መጥቶላቸው ነበር ይላል አላህ ሱብሓነሁ ወተዓላ። እንግዲህ የመካ ቁረይሾች ለምንድነው ጣዖታትን የምታመልኩት የሚል ጥያቄ በሚነሳላቸው ጊዜ እኛ ላ ነሹኩ ፊ አነ አላህ ተዓላ አነሁ ኢላሁን መዕቡድ የሚመለክ የሆነ ጌታ እንደሆነ አላህ ሱብሓነሁ ወተዓላ እኛ ጥርጥር የለንም። እሱ ደግሞ እንዳልወለደም እርግጠኞች ነን። ልክ ሴቶች እንደሚወልዱ አው ደግሞ ወንዶች እንደሚወለዱ ተረግዘው አላህ ሱብሓነሁ ወተዓላ እንዳልወለደም እንዳልተወለደም እናውቃለን። ስለዚህ ይሄ ጥርጣሬ ኑሮን አይደለም። ነገር ግን ከዚህም ጋር አረቦች በተለምዶ በሚጠቀሙ ጊዜ ልጅ የሚለውን ቋንቋ ለሰዎች የሚጠቀሙበት የሆነ አጠቃቀም እንደዚህ ስላለ ነው። በቋንቋ ደረጃ ኢስቲዕማል ላይ ስለምንጠቀምበት ነው እንደዚያ ያስቀመጥ ነው። ለምሳሌ ቢንቱ ጀበል ይባላል። የጋራይቷ ልጅ ተብላ ትጠራለች። ጋራ ስለወለዳት አይደለም። ነገር ግን በተለምዶ እንደዚሁ ያኒ ወደ እሷ ጠጋ ተደርጋ ልትጠራ ትችላለች። ከዛ አይነት አንጻር ነው የምንጠቀመው። ወምስሉ ذلك ቢንቱ ሸፋህ ተብላ ልትጠራ ትችላለች። ወሀከዛ እነዚህ በአጠቃላይ የመጠሪያ አድርገን ያዝናቸው የሆነ መጠሪያዎች እንጂ ሌላን አይደሉም። መላኢካዎች የአላህ ልጆች ናቸው ብለን ስንል ወደ አላህ እነሱን ቅርብ መሆናቸውን ለመግለጽና ለማስጠጋት እንጂ በትክክል አላህ ወልዷቸዋል የሚለውን ማለት ፈልገንበት አይደለም ብለዋል። አላህ ይሄንንም አልተቀበላቸውም፣ ኢንካር አደረገባቸው፣ ምላሽ ሰጣቸው። ወከዛሊክ ከዚህ ውጭ የሆኑ ዒለሎችንም አስቀመጡ። መተለን እነሱ እነዚህ አማልክት ናቸው ብለው ስያሜን ሰጧቸው፣ አው አማልክት ናቸው ብለው አምልኮን ሰጧቸው፣ አው ደግሞ ሴቶች ናቸው ብሎ እንስታይ ጾታን ሰጧቸው። እነዚህ በአጠቃላይ ሰዎች ያደረጉላቸው የሆኑ ድርጊቶች ስለሆነ አላህ ምን አለ? ኢን ሂየችማ ኢላ አስማ ስም እንጂ ሌላን አይደለችማ። ወምን ሁና የተለያየ ማዕና ይዞ ይወጣል። አንደኛ እናንተ የሰየማችሁት ስም እንጂ ሌላ አይደለም ማለት ነው። ስም ነው እንጂ ሌላ አይደሉም። እነዚህ
የተባሉት የሆኑ ነገሮች ስም ናቸው እንጂ ከዛ የዘለለ ነገር አይደለም። ሴት አሏቸው ሴትም አይደሉም፣ አማልክት አሏቸው አማልክትም አይደሉም። ወከዛሊክ ሰውም ቢሏቸው ሰውም አይደሉም። فمن هنا نقول እናንተ የምትገዙት ስምን እንጂ ሌላን አይደለም ማለት ነው። ልክ በሌላ ቦታ ላይ አላህ እንዳለው ما تعبدون من دونه إلا أسماء ስምን እንጂ የምታመልኩት የሆነ ነገር የለም ብሎ እንዳላቸው ማለት ነው ዩሱፍ ላይ። ومن هنا እነሱ የሚያመልኩት ሰነሞች ጣዖቶች ስሞች ናቸው እንጂ ከዛ የዘለሉ የሆኑ ነገሮች አይደሉም። إن هي إلا أسماء سميتموها እናንተ የሰየማቻቸው የሆኑ ስሞች እንጂ ሌላ አይደሉም ብሎ አላህ Subhanahu Wa Ta'ala ይገድብባቸዋል። ከዛ አንፃር የሚያስይዘን የሆነው ነገር የሚያመልኳቸው የሆኑ አማልክቶች ብለው የሚጠሯቸው የሆኑ አካላቶች አዚዝ ይባል እንጂ ዑዛ ይባል እንጂ ዒዛ የለውም። ወከዛሊክ ላት ይባል እንጂ ውሉህ ኢላህነት የለውም። ወከዛሊክ መናት ይባል እንጂ መናንነት የለውም። ومن هنا نقول ሁሉም የተጠራባቸው መጠሪያ ራሱ የውሸት የሆነ መጠሪያ ነው። ከዛውም ጋር ደግሞ የሚያመልኩት ስምን እንጂ ሌላን አይደለም ማለት ነው። فمن هنا حقيقة العبودية እነሱ ጋር አላህ Subhanahu Wa Ta'ala ነፍ ያደረገባቸው ማለት ነው። ትክክለኛ አምልኮ የሚባለው ነገር ራሱ የሚያመልኩለት የሆነ አካል እንደሌለ ገለጸ ማለት ነው። ومن هنا ድንጋዩ ጋር ቆመው ይሳለማሉ እንጂ ድንጋዩን አይደለም የሚያመልኩት ማለት ነው። ዛፍ ይሳለማሉ እንጂ ዛፍ አይደለም የሚያመልኩት፣ የጣሉትን የሆነ ስያሜ ነው የሚያመልኩት ማለት ነው። ይሄ እጅግ በጣም ግብዝነታቸውን የሚያሳይ ሌላ የረቀቀ ገጽታ ነው። ምክንያቱም ዓቂል የሆነ ሰው የሆነ ስም ራሱ አንስቶ ጠርቶ ሲያበቃ ያንን ስም ጌታዬ ነው ብሎ ሲያመልክ አይታይም። فمن هنا حتى ይሄ ስም እንኳን እነሱ የጠሩት ስም አይደለም፣ በል ከነሱ በስተፊት የነበሩ የሆኑ አባቶቻቸው የጠሩት ስም ነው። ይሄ ደግሞ የቂልነት ጥግ ነው። አንተ እንደውም የሆነ ነገር አምነህበት ይሄ ጌታዬ ነው ብለህ ድንጋይ ብትገዛ አንተ በራስህ አምነህበት ጭንቅላት ያመነበት ልብ ያወቀው ወሀከዛ ነው ይባላል። ነገር ግን እነሱ ራሳቸው እንኳን ያልጠሯቸው ያልቀረጿቸው ያላስቀመጧቸው ሌሎች አባቶቻቸው ያስቀመጡላቸውን የሆነ ነገር ግብዝ ሆነው ነው የሚገዙት። ይሄ ደግሞ የድርቅናም የጸለምተኝነትም ጥግ ነው። በጣም የሚያስወግዝ የሆነ ገጽታ ነው ማለት ነው። አላህ እዚህ ጋር ሰመይቱሙሃ ይላል፣ የሰየማችኋቸው ይላል። እንግዲህ እዚህ ጋር አላህ Subhanahu Wa Ta'ala ስያሜዎችን እዚህ ጋር አስማእ ከተባለ ጀምዕ እስም ነው፣ የስም ብዜት ነው። ነገር ግን ስያሜዎች ናቸው ካለ በኋላ ሰመይቱሙሃ ብሎ አስቀመጠ። ومن هنا ሁለት ነገር እናውቃለን። አንደኛ ስያሜዎች ናቸው ስሞች ሆነው የሰየማችኋቸው ስያሜዎች ናቸው ብሎ ሲል የፈለገበት የሆነው ነገር እናንተ የጣላችሁት ያደረጋችሁላቸው መጠሪያ ነው ብሎ ማለት ነው። በማዕና እናንተ ስም አድርጋችሁ የሰጣችኋቸው ነው ማለት ነው። በሁለተኛ ደረጃ ኢን ሂየ ኢላ አስማኡን ሰመይቱሙሃ ብሎ በሚልበት ሰዓት የምንይዘው ሌላው ነጥብ ምንድነው? እናንተ የሰየማችኋቸው ራሳችሁ ጋር የመጡ ስያሜዎች እንጂ ትክክለኛ የሆነ የሚገባቸው የሆነ መጠሪያ አይደለም ማለት ነው። فمن هنا الله سبحانه وتعالى قرآن ላይ በሚመጣበት ጊዜ መጠሪያን በሁለት ገጽታ እንድናይ ያደርገናል። እዚህ ጋር የመጣው መጠሪያ እነሱ ስለጠሩበት አውግዟል። ومن هنا የሰው ልጅ መጠሪያን ለአንድ አካል ማስቀመጥ አይችልም ማለት ነው። ላኪን ለምሳሌ ልጅ ትወልዳለህ፣ ልጅህን አብደላህ ትላለህ፣ ኸድር ትላለህ፣ ፋጢማ ትላለህ وهكذا መጠሪያ ማስቀመጥ አይቻልም ከተባል ይሄም አይቻልም ማለት ነው። ላኪን አላህ ሸርጥ አድርጎበታል ይሄን والشرط هو أن يكون ذلك الاسم በሁለት ነገር መቅሩን ሊሆን
አንደኛ ስሙ ሙሐረም ላይ ሆነ فبهذا النبي عليه الصلاة والسلام ዘንድ ሰዎች ይመጣሉ ልክ ሲመጡ አንደኛው ስሟ አሲያ ትባላለች ይቀይሩላት ያቺኛዋ ደግሞ ሌላ መጥፎ ስም ይሰጣል ይቀይሩላት አንቺ እንደዚህ አይደለሽም ይያሉ وكذلك ወንዱ ሲመጣ እንደዚሁ መጥፎ ስም ይሰጣል ነብዩ አለይሂ ሰላቱ ወሰለም ይቀይሩላት فمن هنا نعرف ጥሩ የሆነ መጠሪያ እንጂ ለሰው ልጅ አው ለአንድ ነገር አይሰጥም ማለት ነው አንደኛው ሸርጥ ይሄ ሁለተኛው ሸርጥ ወደ አላህ ሲፋ የተጠጋ የሆነ መጠሪያ መሰጠት የለበትም እስላ ዑቡዲያን የሚመለከት የሆነ አው የአላህ ስሞችን የሚመስል የሆነ وهكذا እንደዚህ አይነት መጠሪያዎች አይሰጡም እነዚህ ሁለት ነገሮች ፈርሰው ከዛ በኋላ መጠሪያ መስጠት ይቻላል ومن هنا الله سبحانه وتعالى ስምን የሚያስቀምጠው እሱ ይሆናል ነገር ግን ከሱ ውጭ ያሉ የሆኑ አካላቶች ካስቀመጡ እነዚህ ሁለት መጠሪያዎችን መጠቀም ሁለት ጥንቃቄዎችን ማድረግ ግድ ይላቸዋል ሁለት ሸርጦችን ማሟላት አላህ ያስቀምጣል ስንል ዝም ብለን አይደለም በተለያየ ቦታ አላህ አስቀምጦ አይተናል እዚህ ጋር ኢንካር አድርጓል ان هي الا اسماء سميتموها ብሎ ሲል ስም የሰየሙትን መሰየማቸውን ውድቅ አድርጎባቸዋል አውግዞባቸዋል ነገር ግን በሌላ ቦታ ላይ እሱ ደግሞ ሰይሞ መገኘቱ የዘን ሰዓት ምን ያስብላል እሱ እንጂ ሌላ አይሰይምም ይባላል ለምሳሌ አላህ የሰየመበት ቦታ ይሰጠኝ ማን ነው አላህ የሰየመበት ቦታ ቁርአን ላይ وإني سميتها مريم وإني سميتها مريم أنا سيامي ستجاتالو من بيه مريم بيه ستجاتالو ومن هنا الله سبحانه وتعالى يسيم الملك نقراتوچن مسيم የሚችለው እሱ ነው لكن ግን አንተ ለማዕሪፋ ለመተዋወቂያ የሆነ ለመለያ የሆነ መጠሪያዎችን ልታስቀምጥ ትችላለህ ኮዳ ትላለህ ማብራት ትላለህ ወንበር ትላለህ وهكذا እንደዚህ መጠሪያዎችን ታስቀምጣለህ لكن የምታስቀምጣቸው የሆኑ ነገሮች ጸያፍ የሆኑ መጠሪያዎች ሊኖራቸው አይገባም وكذلك የሚመጣ መጠሪያዎች ደግሞ ከአላህ ሲፋ ጋር የሚቃረኑ መሆን አይገባቸውም ድንጋይን ቀርጸ ስታበቃ ጌታዬ ብለህ ልትል አትችልም አው አላህ ብለህ ልትለው አትችልም አው መናት ዑዛ وهكذا እንደዚህ ብለህ ልትሰይመው አትችልም ከዛ ተቃርኖ ውስጥ መግባት የለበትም فلذلك الله سبحانه وتعالى አስከትሎ ما انزل الله بها من سلطان ብሎ ሲያወግዘው ታያለ አላህ በእነዚህ መረጃዎችን አላወረደባቸውም ብሎ ውግዘትን ሲሰጣቸው ትመለከታለህ ማለት ነው الله سميتموها أنتم ብሎ ይላል እናንተ ራሳችሁ የሰየማችኋቸው ብሎ ያስቀምጣል ማዕነው እነዚህ ስሞች አባቶቻቸው የሰየሟቸው የሆኑ መጠሪያዎች ከመሆናቸውም ጋር فمن هنا ትልቅ የምንወስደው ደርስ አለ وهو باطل የሆነ ነገር አንተ በትክክል ባጢል ሆኖ እንደሆነ እያወቅ ስታበቃ ያንን ባጢል በስያሜ ደረጃ ብቻ መቀበልህ ራሱ ምን ያስብልሃል አንተ ራስ የዛ ተከታይ እንደሆንክ ያስይዛል ለምን እነዚህ ሰዎች ስሞችን አላስቀመጡም ነገር ግን ስሞቹን ተቀብለው እነዛ ስሞችን እየተገዙ ነው ያሉት فمن هنا እነሱ ያላስቀመጡት ስያሜ ከመሆኑም ጋር ስሞችን ግን ተከትለው መገዛታቸው እነሱን ምን አድርጓቸዋል የዛ አካል ተገዢ አድርጓቸው ማንኛውም የሆነ አካል ሌላ አካል ያስቀመጠውን የሆነ ነገር ተቀብሎ በጭፍንነት የሚገዛ ከሆነ አይ ሳላውቅ ነው ቢል ኢላ አይሆነውም ማለት ነው ومثل ذلك ለምሳሌ አንድ አይነ ስውር ሰው አለ አንተ አይን አለ አይን ያለ አይነ ስውሩን ይዘህ ሄድ አይነ ስውሩ ጉርጓድ ውስጥ ይዞ ገባ ከዛ በኋላ አወጡ ሰዎች እንዴት ጉርጓድ ውስጥ ገባህ እሱን መሪ አድርጌ ሄጄ ነው ብለህ ትላለህ ወንጀለኛው ማን ነው አንተ ነህ እሱ አይደለም ለአንው እንደማያይ እያየህ እሱን ተከትለህ ሄደሃል فمن هنا እነሱ ሁጃ ሲያቀርቡ አባቶቻችን ብለው ያቀርባሉ يقول لك إن وجدنا
آباءنا على أمة وإنا على أثارهم مقتدون እኛ አባቶቻችን በእንደዚህ አይነት ሁኔታ አግኝተናቸዋል እኛ በእነሱ ፋና ላይ ተከታዮች ነን ይላሉ አላህ ምላሽ የሚሰጠው በራሳቸው ነው አወለው ካነ አባኡሁም አባቶቻቸው ቢሆኑ ጠማሞች የነሱን ጥመት ተከትለው ይሄዳሉ እንዴ ነው የሚለው ይሄ ግብዝነት አላዋቂነት አይባልም لأنه ظاهر የሆነ ነገር አይነህ የምታየው እንደ ጨረቃ የበራ እንደ ፀሐይ የፈካ የሆነ ነገር ፊት ለፊት ተቀምጦ አይ እኔም ማላየውን ነው የምከተለው ብለህ አይንህን ጨፍነህ የማታየውን አትከተል ይሄ ግብዝነት ሰለላሁ ሰላመተ ወልዓፊያ በምን ሆነ እዚህ ጋር እናንተ የሰየማችሁት ብሎ ሲላቸው ሌሎች የሰየሙትን የሆነ ስያሜ አንተ በመርህ ደረጃ ተቀብለው ከሆነ ሰያሚው አንተ ራስህ እንደሆንክ እንደሚያዘብህ ያሳያል ማለት ነው አንዳንድ ጊዜ አስማዎች ሙሰማ አይሆንም የሚል ኺላፎች ይመጣሉ ሌላ ጊዜ ደግሞ ስያሜዎችን መጠሪያ አድርገን እንይዛቸዋለን እንጂ ስያሜዎች ራሱ መጠሪያ አይሆንም የሚል የተለያዩ ሙግቶች አሉ በምን ሆነ ነቆል ኢላ አስማኡን ሰመይቱሙሃ ብሎ ሲል ወضعتሙሃ ያደረጋችሁት የሆነ መጠሪያ ነው የሚለው ብለን በመንፈስርበት ጊዜ ከዚህ ኺላፍ እንወጣለን ማለት ነው ኢላ አስማኡን ሰመይቱሙሃ አንቱም ወአባኡኩም እናንተም አባቶቻቸው የሰየማቸውም ቢሆን እነሱ ስለተከተሏቸው ያው እነሱንም እዛው ውስጥ አካቷቸው ታገኛለህ ማለት ነው ነገር ግን ማ አንዘለ አላህ አላወረደባትም በዚህች በምትጣሩት መጣሪያ አው በሰየማችሁት መጣሪያ ባደረጋችሁላት መጣሪያ ምን ሱልጣን መረጃን ሁጃን አላደረገበትም ይላል ይሄ እንግዲህ ማንኛውም አካል አላህ Subhanahu Wa Ta'ala የሰጠው የሆነ ገጽታ አለ ከዛ ገጽታ ዘወር አድርገህ በመታመጣበት ሰዓት ያንን ገጽታው አንተ ልትቀይረው እማትችለው ይሆናል በምን ሆነ አላህ Subhanahu Wa Ta'ala የሰጣቸው ገጽታ ድንጋይ መሆኑ ነው ዛፍ መሆኑ ነው ሰው መሆኑ ነው ከዛ ውጭ የተለየ የሆነ ነገር የለውም ነገር ግን አንተ ዓቂል ሆነ ጭንቅላት እያለ ድንጋይን ጌታዬ ብለህ ከያስክ የዛን ሰዓት ችግሩ ያንተ እንጂ የድንጋዩ አይደለም فلهذا الله سبحانه وتعالى حجة ሲያደርግብህ ما أنزل الله بها من سلطان الله በሷ መረጃን አላወረደም መረጃ ያልወረደልህ የሆነ ነገር ልትከተል አይገባም ማለት ነው قال ما أنزل الله بها من سلطان إن يتبعون إلا الظن إن يتبعون የሚከተሉትም ይላል إلا الظن ጥርጣሬን እንጂ ሌላን አይደለም ومن هنا ትኩረት ሊደረግበት የሚገባ የሆነ ነገር አለ አላህ Subhanahu Wa Ta'ala እነዚህ የሚከተሉት ጥርጣሬን እንጂ ሌላን አይደለም ይላል እየተናገረ ያለው መስአላ ስለምንድን ነው ስለሱ ጌትነትና አንድየነት ነው ከሱ ውጭ ስለሚመለክ ስለሆነ ነገር በአጠቃላይ ውድቅነት ነው እየተናገረ ያለው ተውሂድ የሚባለው ነገር ደግሞ ግንባታውን የሚይዘው በምንድን ነው በظن ሳይሆን በአክሱ በየቂን ነው እርግጠኛ በሆነ በእውቀት ላይ ተመስርቶ ነው ይሄ እርግጠኛ የሆነ ዕውቀት ላይ ሳይመሰረት በጥርጣሬ ላይ ተመስርቶ ዲን የሚባል አቂዳ የሚባል ነገር ሊገነባ አይቻልም ከዛ አንፃር የተከተሉት ሁለት ነገሮች የአቂዳ ጸሮች በተለይ ደግሞ ይሄኛው ሁለተኛው ደግሞ የዚህ ውስጣዊ የሆነ ማነቆ የሆነ አካል ነው እነዚህ ሁለት ነገሮች ካሉ ሰውየው ተውሂድ ላይ መቆም አይችልም አንደኛው አቂዳው ሊስተካከል አይችልም ሁለተኛው ባወቀው በአቂዳው ላይ ሊጸና አያስችለው እነዚህ ሁለቱ አንደኛው ጥርጣሬ የሚባል ሁለተኛው ኢትባዑ ነፍስ الهوى ስሜትን መከተል በየቂን በማጣት በጥርጣሬ ተውሂድ አይመሰረት
ስሜትን በመከተል ተውሂድን ተሕቂቅ አታደርግም አው ዒባዳን በተግባር ልትተገብር አትችልም لأنه عبادة የምታደርገው የሆነ ነገር ስሜት ካለበት ምንድነው ያንተን ፍላጎት ብቻ ነው የምታሟላው ማለት ومن هنا الله سبحانه وتعالى ሁለቱንም ሲያፈርስ ታያለ እየተቢዑና የሚከተሉት ሌላ ነገር አይደለም ይሄ በخبر ደረጃ ነው ያመጣው ወሬ ነው ይሄ እየተቢዑና እነሱ እኮ የሚከተሉት ብሎ አመጣ በሌላ ቂራአ ኺጣብ ሆኖ መጥቷል እነሱን ራሱ እንደሚያናገራቸው ሆኖ ኢን ተተቢዑና እናንተ የምትከተሉት አለ ይሄ ቂራአ ሙፈሲሮች ዘንድ በጣም የሚስማማ ሆኖ ያገኙታል ለምን መጀመሪያው ላይ ኢላ አስማእን ሰመይቱሙሃ ካለ በኋላ አንቱም ወአባኡኩም አለ እናንተም አባቶቻችሁ ማለት ካነው አላህ Subhanahu Wa Ta'ala እዛ ጋር ፊት ለፊት ቆሞ እያናገራቸው እንደሆነ ታያለ አንተ ካለ ምን ማለት ነው እያናገረ ነው ወሬ እየነገረ ነው እያናገረ ነው فلهذا አንቱም ወአባኡኩም እናንተም አባቶቻችሁም ስላለ እዚህ ጋር ደግሞ እንተ ተተቢዑና አለ እናንተ የምትከተሉት አላቸው በምን ሆነ ሙፈሲሮች ይሄኛውን ማዕና በጣም ያዋድዳሉ قال ان تتبعون እናንተ የምትከተሉት አው ان يتبعون እነሱ የሚከተሉት እኮ الا الظن ጥርጥርን እንጂ ሌላን አይደለም ሁለተኛ وما تهوى الانفس ስሜታቸው የምትፈልገው የሆነ ነፍሳቸው የምትፈልገው የሆነ ነገር እንጂ ሌላን አይደለም ብሎ ይላል አላህ Subhanahu Wa Ta'ala እዚህ ጋር ሙጋየባም ይሁን وكذلك خطاب مباشرة يهون الناس ساينورو سل الناس وري ያወራበትም ይሁን وكذلك በአካል ያናገረባቸውም ይሁን ሁለቱ ገጽታቸው ኢልቲፋት እንዳላቸው ያሳያል ከአንዱ ነገር ወደ ሌላ ነገር የተገለበጠ የሆነ እንደሆነ ያሳያል ኺጣብ ከመጣበት ማለት ነው አላህ Subhanahu Wa Ta'ala እነሱ በሚናገሩበት ሰዓት እነዚህ ስያሜዎች በአጠቃላይ እኛንን ያስቀምጥንላቸው ነገር ግን እነዚህ ስያሜዎች በአጠቃላይ እኛ እናስቀምጥላቸው እንጂ እንበል እንጂ ከሌሎች አካላቶች ከአባቶቻቸውን ሲሰይሟቸው ቆይተው ከነርሱ ተረካክበን ተቀባብለን የመጣ ነው ስያሜ ነው ነገር ግን አላህ ሲመልስላቸው ምን አለ እነዚህ ስያሜዎች አባቶቻችሁ የሰየሟቸውም ቢሆን እንኳን እነዛ የሰየሟቸው የሆኑ ነገሮችን መከተላችሁ የሰየማቸው ነገሮች ትክክል መሆናቸውን እርግጠኛ ሆናችሁ ሳይሆን እናንተ የተከተላችኋቸው በጥርጣሬ ላይ ተንተርሳችሁ ነው ማለት ነው ከዛ አንፃር አባቶቻችሁ ያደረጉ የሆኑ ነገሮች እናንተ እራሳችሁ በትክክል አታምኑበትም እያለ ውስጣቸውን እየነገራቸው ነው ማለት ያነው ዛሂራችሁ መናት ጌታ ነው አምላክ ነው ዑዛ እንደዚህ ዝናብ ይሰጠናል ወገይር ذلك ትላላችሁ እንጂ ውስጣችሁ ግን በትክክል እነሱ እንዳልተከተላችሁ እንደማይሰጧችሁ እንደማያደርግላችሁ ታውቃላችሁ እርግጠኞች ናቸው ስለዚህ የምታበሉት የሆነው ማበላችሁ አግባብ የሆነ አይደለም የሚል ምላሽን የሰጠበት የሆነ ገጽታን እንመለከታለን ማለት ነው አንዳንዶች የተፈለገበት ዑሙም ነው አሉ وهو قولهم أن الله سبحانه وتعالى أراد بالتتبع الكافرين الظن كهاديانوች ጥርጣሬን በመከተል ላይ የተሰማሩ ናቸው የሚለውን ለሁሉም ድምዳሜ የሰጠበት ነው ومن هنا نقول ማንኛውም ከሃዲ የሆነ አካል በአጠቃላይ ዒባዳው አው አምልኮው የተገነባው በአጠቃላይ በምን ላይ ነው እንላለን በጥርጣሬ ላይ ነው ብለን እንላለን ማለት ነው ومن هنا الله سبحانه وتعالى وما تهوى الأنفس ሁለተኛውን ገጽታ ሰጣቸው خبرية مصدرية ብለው በሁለቱም ገጽታ ያስቀምጧታል إن تتبعون إلا الظن ጥርጣሬን እንጂ አትከተሉም ብሎ በሚልበት ሰዓት ላይ وما تهوى الأنفس ብሎ ያመጣው ዑዱል አምጥቷል ተዘና ብሎ ከዛኛው ያኛው ጥርጣሬ በአቂዳቸው ላይ ያለውን ችግር የገለጸበት ሲሆን وكذلك ሙዓመላታቸው ላይ ደግሞ ስሜትን መከተል ብቻ የተጣዱበት የሆነ ገጽታ እንዳለ ያስቀመጠላቸው እንደሆነ ያሳያል ብሎ ያመለክታሉ
ዑለማዎች። ወማ ተህወል አንፉስ አላህ ስብሓነሁ ወተዓላ ከዚህ በኋላ ወማ ተህወል አንፉስ ወለቀድ ጃአሁም ሚን ረቢሂም ልሁዳ ይላል። ወለቀድ በእርግጥም ጃአሁም መጥቶላቸዋል። ወዴት? ወደ እነሱ። ከየት? ሚን ረቢሂም ከጌታቸው፣ አልሁዳ ቅኑ መንገድ መጥቶላቸዋል ይላል። ወሚን ሁና አህሉል ዒልም ወደ 3 ቀውሎች አሏቸው። ይሄ ቅን መንገድ የተባለው የሆነ ነገር ምንድን ነው በሚለው ላይ ወሁዋ አንደኛው ቁርአን ነው ይላል። ከማ በየነሁ ፊ ኪታቢሂ ልዓዚዝ ሁደን ሊልሙተቂን ለነዛ ለሆኑ ሙተቅ ለሆኑ አካላቶች ቅን መንገድ የሚመራ ነው ብሏል። ፈቢሃዛ የተፈለገበት የሆነው ቁርአን ራሱ ነው ተባለ። ወቂል የተፈለገበት እዚህ ጋር ሁዳ የተባለው ሩሱሎች ናቸው አሉ። ከማ በየነ አላሁ ስብሓነሁ ወተዓላ ፊ ኪታቢህ ቃል ፈቢሁዳሁ ሙቅተዲህ በእነርሱ መንገድ ተከተል እንዳላቸው ፈሊሃዳ የእነሱን መንገድ ሁዳ ብሎ አስቀምጦላቸው እንመለከታለን። በሌላ ቦታ ላይ ሙዕጂዛዎች ናቸው የተለያዩ ከነቢያቶች ዘንድ ከሩሱሎች ዘንድ የሚገኙ የሆኑ ልዩ ልዩ የሆኑ ሙዕጂዛዎች ናቸው እዚህ ጋር የተፈለገበት ብለው ያስቀምጣሉ። ሁሉም እክትላፍ ተነውዕ ነው እንጂ ተضاد አይደለም፣ የሚጻረር ነገር አይደለም። ነቢያቶችም ወከዛሊክ እነሱ የያዙትም ወከዛሊክ በእነሱ ላይ የተወረደው የሆነው ኪታብም በአጠቃላይ ሁሉም ሁዳ የሚለው ውስጥ ይገባል። ወለቀድ ጃአሁም ሚን ረቢሂም ልሁዳ ወደ እነዚህ ወደ ካሃዲያኖች በአጠቃላይ ከጌታቸው ዘንድ ቅን መንገድ የሚመሩበት የሆነ ነገር መጥቶላቸዋል። ነገር ግን እነሱ የመረጡት የሆነው ጥመትን መንገድ የሚያስይዛቸውን ስሜትን መከተልና እንደዚሁ ደግሞ በጥርጣሬ አቂዳቸውን መገንባት ነው። ይሄ የወደቁበት ገጽታ ነው ማለት ነው። ነዓም للإنسان ما تمنى فلله الآخرة والأولى قال الله سبحانه وتعالى أم للإنسان لسو لجنجي علون دي ما تمنى يتمنيو يهونا يفلقو يشاو يهونا نقر علون دي لرسو فلله لا الله نو الآخرة የመጨረሻይቱ ሀገርም ትሆን ወልኡላ የመጀመሪያይቱ ሁለቱም ለአላህ ነው ብሏል አላህ ሱብሓነሁ ወተዓላ። እንግዲህ ይሄ በምንቀራበት ሰዓት ቁርአኑ ላይ ወከዛሊክ በምትጻፍበትም ሰዓት ሩሳሞች የጻፉበት ገጽታ በቀጥዕ ነው። አም ለብቻዋ ነች የተጻፈችው፣ ተነጥላ የምትጻፍ ትሆናለች። አልልኢንሳን መክታረሁ ወመሽተሃህ ለሰው ልጅ የፈለገውና የተመኘው የሆነ ስሜቱ የምትሻበት የሆነ ነገር ለሱ አለው እንዴ? አላህ ስብሓንሁ ወተዓላ ኸልቅን ይኸልቃል። ሲኸልቃቸው በሱ ኢራዳ ነው የሚኸልቃቸው። ከዛ በኋላ የሱ ኢራዳ በሁሉም ነገራቸው ላይ ኖሮ ሳለ ላኪን ለነሱም ኢራዳቸውን መፈለግ የሚባለውን ነገር ለነሱም ይተውላቸዋል። ወላኪን እነሱ የሚፈልጉትን የሆነ ነገር በአጠቃላይ ከማወጋን ወመዕ ዛሊክ የሰው ልጅ ይፈልጋል፣ የሚያገኘው ግን አላህ የፈለገለትን ብቻ ነው። فلا يقول إن الله يريد والمخلوق يريد ولا يكون إلا ما يريد ሰውም ይፈልጋል፣ ፍጡራን ይፈልጋሉ፣ አላህም ይፈልጋል። የሚሆነው የሆነ ነገር ግን ምንድን ነው? አላህ የፈለገው ነገር ብቻ ነው። ወምን ሁና ምኞት ይኖራል ሰው ጋር፣ ወከዛሊክ ሌሎችም ጋር ይኖራል። የተመኙት የሆነ ነገር ምኞታቸው ምንድን ነው በሚለው ላይ በተለያየ ሁኔታ ተገልጿል። ወመዕ ዛሊክ ግን የተመኙት ምኞት የአላህ ምኞት አው የአላህ ፍላጎት እና ፍቃድ ከሌለበት በስተቀር የማንም ምኞት የማንም ፍላጎት አይሆንም። ወመዕ ዛሊክ አላህ ስብሓነሁ ወተዓላ አንተ የምትመኘው የሆነ ነገር
بعلم الأزلية تقدامي بهونه أوقته أنت كممنيته بفيت عدلم كما فتره سنت شيء عمتات بستفيد يا قوال الله سبحانه وتعالى. ومع ذلك الله سبحانه وتعالى ست ممنيت የሚባለው የሆነ ነገር ፍላጎት አካልህ ላይ ያደረገብህ እሱ ከመሆኑም ጋር የምትፈልገው የሆነ ነገር የሚወስነው ግን እሱ ነው አላህ Subhanahu Wa Ta'ala። የምትመኘው የሆነው ነገር ኸይር ሊሆን ይችላል ሸር ሊሆን ይችላል። አላህ Subhanahu Wa Ta'ala ሸር ተመኝተህ አይዝብህም ነበር። በቀደምት ማህበረሰቦች ሸርን የሆነ ነገር የፈለጉትንም ይሁን ኸይርን የሆነ ነገር የፈለጉትንም ይሁን በውስጣቸው ላይ በነበረ ሐሳቦትና በፍላጎታቸው አላህ ይይዛቸው ነበር። ነገር ግን ሙእሚኖች አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰላም ሰምተናል ታዘናል የሚል ምላሽ ስጡ ባሏቸው ጊዜ ያንን በመስጠታቸው የተነሳ ይሄ ክስ ይሄ መያዝ የሚባለው ነገር አላህ Subhanahu Wa Ta'ala አንስቶላቸው فمن هنا ተመኒ የሚባለው የሆነ ነገር አትከሰስበትም። ላኪን ግን መጥፎ ነገር ተመኝታ አው ፈልገህ ያ የፈለከው የሆነ ነገር ያደረገልህ የተከሰተ የሆነና ያደረከው ከሆነ በዛ በሰራው ወንጀል ትጠየቃለህ። ነገር ግን ኸይርን ነገር የተመኘህ ከሆነ በምኞትህ ብቻ ትመነዳለህ። فلذلك ኸይርን ነገር በመመኘት እምታገኝ ስትሆን ሸርን በመመኘት ግን አላህ አይቀጣትም። وهذا من رحمة الله سبحانه وتعالى. لكن خير النجر تمنيته كتجبركه ولد حسنات ታገኛለህ። አንድ የተገበርክበት ሌላኛው ደግሞ የተመኘህበትና የፈለክበት። እዚህ ጋር ግን አላህ Subhanahu Wa Ta'ala أم للإنسان ما تمنى ሲባል ዑለማዎች በሁለት ተከፈሉ። ማንኛውም ሰው የተመኘው የሆነ ነገር በአጠቃላይ ነው የተፈለገበት ብለዋል ገሚሶቹ። ومن هنا عموم ነው ያለው ሁሉንም ያካትታል አሉ። የሰው ልጅ የተባለ በአጠቃላይ እዚህ ውስጥ የሚካተት ነው አሉ። ሌሎቹ ደግሞ አይደለም የሰው ልጅ በአጠቃላይ ሳይሆን የተፈለጉ የሆኑ አካላቶች አሉ በዚህ ላይ አሉ። እነማን ናቸው ብለን ስንላቸው የበፊት የነበሩ ኩፋሩ ቁረይሾች ናቸው አሉ። ምን አሉ? لئن رجعت إن الله سبحانه وتعالى سيعطينا الشفاعة ملجام يبالو النجر الله سبحانه وتعالى لن يسطنا እኛ እንማለዳለን እንገባለን وهكذا ብለው ተመኙአል። ይሄ የበፊት ኩፋሮች ብቻ አይደሉም። አሁንም እንደዚህ አይነት ገጽታ ያላቸው አሉ። ማርያም ታማልዳለች وغير ذلك ما አሉ። በዛን ጊዜ የነበሩትም እንደዚህ አይነት ሸፋዓን ምልጃ አድርገው እንደሚገቡና በል አንዳንዶቹ ከዚህም ጋር አስረውታል። ይመጣላቸዋል ለወደፊት ላይ መላእክቶቹ ራሳቸው እንዲያማልዱን አላህ ዘንድ ፈልገን ነው እንጂ እነሱን ለንገዛቸው አይደለም ብለው ይላሉ። በሌላ ቦታ ላይ ኢላ ሊዩቀርቡና ኢለላሂ ዙልፋ አውሊያዎች መላእክቶች ነብያቶችን በአጠቃላይ አምልከናቸው ሳይሆን ለአላህ ዘንድ እንዲያቀርቡን ዘንድ ብለን ነው ብለው ይላሉ። ومن هنا إن الله سبحانه وتعالى من ይላቸዋል أم للإنسان ما تمنى ሰው እንደው የተመኘው ነገር በአጠቃላይ የሚያገኝ መሰለው እዚህ ዱንያ ላይ ስትኖሩ ተመኝታችሁ ሁሉን እንዳገኛችሁ ሁላ አሁን አኺራ ላይ እንደዚሁ ያማልዱናል ብላችሁ እንደተመኛችሁ ወሀከዛ የምታገኙ መሰላችሁ? አታገኙም ማለት ነው። ወሌሎቹ قالوا يا كفاروች قول ነው ولئن رجعت إلى ربي إن لي عنده للحسنى እዚህ ዱንያ ላይ በልቼ ጠጥቻለሁ ሰለም ያለው ነብይ ነኝ وهكذا እንደዚሁ ሰሃባ ነኝ وغير ذلك ዓሊም ነኝ ብሎ እንደሚለው ቅማላም አይደለሁም። እኔ ገንዘብ አለኝ ሀብታም ነኝ ሁሉ ነገር ሰጥቶኛል وهكذا ሀብት በሀብት ላይ አከባሎልኛል። ይሄ የሰጠኝ ጌታዬ ስለሚወደኝ ነው። እንግዲያ ጌታዬ ወዶኝ ዱንያ ላይ እንደዚህ ከሰጠኝ እንደገና ወደ እርሱ ጋር በመመለስበት ጊዜ ደግሞ ጀነት የምትባለው ሀገር ለኔ አለች። ምክንያቱም እዚህ እኔን መርጦ ሰጥቶኝ እዛ ደግሞ ሊጥለኝ አይችልም፣ ሁለቱም የኔ ናቸው ብሎ ይላል አላህ።
أم للإنسان ما تمنى بدنيا نوس ستتشهل መስጠቱን ሰጥቻለሁ ነገር ግን የአኺራውንስ እንደዚህ ታስበዋለህ فلله الآخرة والأولى ዱንያውም አኺራውም ለአላህ ነች فبهذا ዱንያውም አኺራውም ለአላህ ከሆነች ዱንያዋን ሰጥቻለሁ አኺራውም እሰጥሃለሁ ብለህ ትጠብቃለህ አይ የተመኘው ነገር ሁሉ የምታገኝ አይምሰልህ ብሎ ተስፋ ያስቆረጠው ነው አሉ قالوا ለወሊድ ኢብኑ ሙጊራ ተፈልጎበት ነው የመጣው ይሄ አያሉ من على لأوتين مالا وولدا እዚህ ተሰጥቻለሁ ጎረምሳ ልጆች አሉኝ ሀብትም እንደው ገባ ወጣ ይላል በሁሉም አቅጣጫ አንዱን ስቀበል ቆጥሬ ሳልጨርስ የሌላኛው ይመጣልኛል ወሀከዛ በሽበሽ ነኝ فلهذا እዚህ በሽበሽ ስለሆንኩኝ ለأوتين مالا وولدا እዛም ሲሄድ ደግሞ ገንዘብ ቢባል ልጆች ቢባል አላህ ያንበሸብሸኛል ይሰጠኛል እንደዚሁ አለ አላህ Subhanahu Wa Ta'ala እዚህ ጋር እንደሰጠው እዛ እንደማይሰጠው ተስፋ ያስቆረጠበት ነው የተመኘው ሁሉ የምታገኘው መሰለ እዚህ ጋር የሰጠንህ ልንፈትንህ ብለን ነው እዛ ግን የኛ ነው እዚህም የኛ ነው ሁለቱም ሀገር ላይ ሂሳቡን እኛ የምንሰራ ይሆናል ብሎ አላህ Subhanahu Wa Ta'ala እየመለሰ ነው ብለው ይላል ولكن الله أم للإنسان ما تمنى يميلو لاي እዚህ ጋር ሌላ ገጽታም አለ እነዚህ ሰዎች ዱንያ ላይ አላህ Subhanahu Wa Ta'ala إن هؤلاء لضالون እነዚህ ጠማማዎች ናቸው ብለው ምእመናኖችን አጠመሙ እነሱ እነዚህ ጠማማዎች ናቸው ብለው ምእመናኖችን ከተቀሳሰሩባቸውና ጠማምነታቸው ከገለጹ እነሱ ምንድናቸው ማለት ነው ምንድናቸው ማለት ነው የተመሩ ናቸው ማለት ነው እንግዲህ አሁኑ ቅኑን መንገድ ለናንተ እዚህ የተመራነን ብላችሁ ካላችሁ ችግር የለም ስለዛ ምንም የሚያሰጋችሁ ነገር የለም ዝም ብላችሁ ተቀመጡ እኛ ግን አኺራም ዱንያዋም የምትባለው የሆነችው ነገር ሁለቱም ለኛ ነች ብለው አላህ Subhanahu Wa Ta'ala የሚያስቀምጥበትን ገጽታ ነው ምን መለከተው ማለት قال فلله الآخرة فلله لا الله لا لغيره ማለት ለሱ ብቻ ነው ከሱ ውጭ ለማንም አይደለም والأولى የመጀመሪያይቱ فمن هنا الله سبحانه وتعالى አንደኛ الله سبحانه وتعالى فان አምጥቶ ይሄንን ተቅዲር በሚሰጥበት ሰዓት የሰው ልጅ በዱንያ ላይ ያለ ማዕቡድ አድርጎ አምልኮ የሚይዘው የሆነ የፈለገውን የሆነ ከሆነ ችግር የለም የፈለገውን የሻውን ይዞ ይሄድ ነገር ግን ሊያውቅ የሚገባው ፈሊላህ ፈምትሰጠን ይሄ ለምን የምትሰጠን ይሄ ለአላህ ብቻና ብቻ ነው ለሌላ አይደለም ምኑ الآخرة آخرة የሚባለው የሆነ ነገር فمن هنا الدنيا ላይ ጠግባችሁ በልታችሁ እንደተቀመጣችሁና ድሎት እንዳካበባችሁ የምታስቡ ከሆነ አኺራ ላይ ደግሞ ምንም አንሆንም ብላችሁ የምትሉ ከሆነ የዱንያውም ህይወት የአኺራውም ህይወት ለሱ ብቻ ነውና ዱንያ ላይ እንዳንበላጣጣችሁ እዛ ያንበላጣጣችሁ ከሆነ ጠብቁ ነገር ግን በዱንያ ላይ እንዳኖራችሁ ሊፈትናችሁ በአኺራ ላይ እንደሚቀጣችሁ ግን አትርሱ ይሄ ሊረሳችሁ አይገባም ነው አላህ Subhanahu Wa Ta'ala የሚለው وليلو الله سبحانه وتعالى فلله الآخرة بميل بسعات اتي آخرة يتبالتشوا قال راسو يتفلقبات من دنو بميلو لا يهولت قولا له وهو قولهم فلله الآخرة سبال آخرة بلو مالت دار نو حاقر نو يتفلقبات بلو مالت نو بلوال ولدار الآخرة بلو بللا آيالي اندامت تو مالت ሁለተኛው የተፈለገበት የሆነው ነገር ህይወት ነው ተብሎ وان الدار الاخره لهي الحيوان ብሎ እንዳለ ህይወት ነው የተፈለገበት የሚለውን አስቀምጠው እንመለከታለን ማለት ነው فلله الاخره والاولى نعم وكم
አንዳንድ ጊዜ ለው ካነ ኸይረን ማ ሰበቁና ኢለይህ ብለው ይላሉ። እንደው ኸይር የሆነ ነገር ካለ መሬት ላይ እኛን የሚቀድሙን አይደሉም ይላሉ። ያኒ ነብያቶችም እንኳን ሩሱሎች እንኳን ይመጣሉ እንጂ ዝም ብለው ነው። ያኒ ነብይነት ቢፈልግ አላህ Subhanahu Wa Ta'ala ነብይ መላክ ቢፈልግ እኛ አለን አይደል? እና አቡ ጃህል እና አቡ ለሃብ አለን አይደል? ገንዘብ ያለን ስልጣን ያለን ሰው የሚሰማን እኛ አለን አይደል? እኛን ይልክ ነበር። ስለዚህ እኛን እስካላከ ድረስ አላህ Subhanahu Wa Ta'ala ነገሩ ኸይር የለበትም ማለት ነው። ለው ካነ ኸይረን ማ ሰበቁና ኢለይህ ኸይር ቢሆን ኖሮ እኛ ነበርን የምንቀድማቸው፣ አይቀድሙንም ነበር። ምክንያቱም አንድ ደሃ ኩርንችት የቲም ስም የሌለው መጠሪያ ያለው ወሀከዛ ይሄ መጥቶ ትልቅ ቦታ ላይ ሊቀመጥ ይችላል። እኛ ባለ ሀብቶች የሀገር ገዢዎች መሪዎች እያለን ወሀከዛ ማለት ለሃዳ እንደዚህ ያሉትን ምላሽ ችግር የለውም ጠብቁ። وكم من ملك سنت ملائكة في السماوات بسمايات لا تغني ما تتقم يهونا شفاعتهم شيئا ينرسو ملجاتشو من ما تتقم يهونا إلا من بعد كهونا بوهالا انجي أن يأذن الله يفكد كهونا بوهالا انجي منهم شفاعتشو ملجاتشو يمين أن يأذن الله يفكدنا لمن يشاء لشاء ويرضى يودد يهونبت كهون انجي يمان ملجا سنت ملائكة على بسمايات لا يالا ነገር ግን እነሱ ያማልዱናል ብላችሁ የምትጠብቋቸው ያ ሁሉ አያማልዷችሁም። ቢያማልዷችሁ እንኳን የነሱ ማማለድ ምንም የማይጠቅምላቸው ይሆን ስንት አሉ ይላል። ካነው አላህ Subhanahu Wa Ta'ala ጥያቄ እንደጠየቀ ነው የሚያሳይ፣ እነሱ እንደጠየቁ ነው የሚያሳይ። ለምን አጋራችሁ ብሎ አላህ ጠየቀ። قالوا لا نشرك بالله شيئا እኛ እናጋራን በአላህ ላይ وإنما هذه الأصنام شفعاؤنا فإنها صورت بصورة الملائكة المقربين بملائكة وجهتا تقرصا የተቀመጠች የሆነች ስዕሎች ናቸው። መላእክቶች ደግሞ ሁላችንም እንደምናውቀው ነብያቶች የተናገሩላቸው ሩሱሎች የነገሩላቸው ቁርአን ደግሞ አላህ لا يعصون الله ما أمرهم ويفعلون ما يؤمرون እያሉ ጥሩ صالح የሆኑ ባሪያዎች እንደሆኑ ያስቀመጠላቸው ናቸው። فبهذا እኛ ስዕላቸውን ያስቀመጥነው እንደው አላህ ራሱ ስላወደሳቸው ስላሞገሳቸው ተመራጭ ስላደረጋቸው ነው። ከዛ በኋላ ደግሞ እኛ ዒባዳን ለነሱ አይደለም የምንሰጠው በል እነሱ እንዲያማልዱን ነው። ما نعبدهم إلا ليقربونا إلى الله زلفى እና መልካቸውም ምንና መልካቸው ቢሆን እንኳን ወንጀል በሉ አሻረካችሁ አጋራችሁ በሉ እኛ እንኳን ማምለክ አይደለም ያዝነው ወደ አላህ እንዲያቀርቡን ብቻ ነው። وكذلك እንደገና ደግሞ አላህ ዘንድ هؤلاء شفعاؤنا عند الله እነዚህ አላህ ዘንድ የሚያማልዱን ናቸው እንጂ ሌላ ነገር አይደሉም ብለው ይላሉ። አላህ وكم من ملك ስንትና ስንት መላእክት ገብርኤል ጊዮርጊስ وهكذا شو ميكائيل وغير ذلك የምትሏቸው ሁላቸው ስንትና ስንት መላእክት ቁጥር ስፍር አለው መላእክው يعني أعجب العجاب የምታይበት የመሬት መላእክት ከخلق ሁሉ ይበልጣሉ። መሬት ላይ ካለ خلق ሁሉ ثم መሬት ላይ ያለው መላእክት خلق በአጠቃላይ ተሰብስቦ መሬት ላይ ያለው ሁሉ ባህር ላይ ያለው ሁሉ ተሰብስቦ መጨረሻ ላይ አንደኛ ሰማይ ላይ ካለው ጋር ሲነጻጸር ምንም አይገኝም። ዑሹ ሚዕሸር ነው ቢሆን وكذلك የኛው አንደኛው ሰማይ ላይ ያለው ሁለተኛው ሰማይ ላይ ያለው መሬት ላይ ያለው ሁሉ ተሰብስቦ ሶስተኛው ሰማይ ላይ ካለው ሲነጻጸር ዑሹ ሚዕሸር ነው ቢሆን وكذا ከዛ በኋላ ወስደ ወደ ሰባተኛ ሰማይ ላይ ወዳለው ስትወስደው በጣም አስረኛ ነው ቢሆን وهكذا ከዛ በኋላ እንደገና ደግሞ በቁዋ ደረጃ ላይ ያነሱ ይሆን እጅግ በጣም
ከባድ የሆኑ ደግሞ ሌሎች መላኢካዎች እነዛ ዘንድ ይኸው ሁሉ ከውን ላይ ያለው ሲነጻጸር የእነሱን አንድ አስረኛ ነው። وغير ذلك ድንቅ የሆነ خلق ነው ያለው አላህ Subhanahu Wa Ta'ala حتى جبريل كما قلنا جبريل عليه السلام نبي عليه الصلاة والسلام تدمموا بلاي كسدرة المنتهى كما يتاتشو بستفيد ولقد رآه نزلة الأخرى كملوا بستفيد لاي الزه دنيا لاي الله سبحانه وتعالى غار حراء لاي هونو وموسى له جبريل عليه السلام كف بلو متالاቸው تملكت النبي عليه الصلاة والسلام بزفانو لا يهون لكن سد الأفق يا أدماس የሚባለውን የሆነ ነገር ዘጋው ሲዘጋ ነብይ عليه الصلاة والسلام ሲያዩት ደነገጡ لكن ለነሱ ነው የተገለጸላቸው ያዩት ግን ሁለት ክንፍ ነው فمن هنا دنقطوا ودقوا جبريل دنا فتدلى تتقانا كذا ورد نبينا عليه الصلاة والسلام أغنياتشو أنساتشو بداتشو ترارقا وهكذا كذا أيضا يا جبريل قالوا أبيت أنتنا قالوا أولينين قالوا يا الله بتأمت لكنا وهكذا قالوا قال النبي عليه الصلاة والسلام الذي سيلوت يا رسول الله عليه صلوات ربي وتسليماته عليه يكو هلتكم فين ብቻ ነው የከፈትኩት አላቸው يعني የከፈትኩት አሁን በግራ በኩል አንድ በቀኝ በኩል አንድ ክንፍ ነው የዘረጋሁት እንደዚህ አይነት 300 በቀኝ በኩል 300 በግራ በኩል አለኝ 600 ክንፍ አለኝ አላቸው ነብዩ አለይሂ ሰላቱ ወሰለም ደረገጡ የዚህን ሰዓት ምን አሉ ያ ጅብሪል አሉ والله الله እንደዚህ አይነት خلق አልብይ አላቅም አሉ አላስብም ነበር يعني يفلقوني خلق الله ነገር ግን እንደዚህ خلقዋል ብዬ አላስብም ነበር يا رسول الله عليه صلوات ربي وتسليمه እኔ እኮ አላህ ከخلقቸው መላእክቶች በጣም ትንሹ ነኝ አላቸው كيف አላቸው يا رسول الله አላቸው ሚካኤልን ብታየው አላቸው አሉት ሚካኤልን ብታየው አየው አይደል የኔ አለው ሁለቱ ክንፎች አው እንደዛ አይነት 600 ክንፍ አለኝ አላ አው የኔ 600 ክንፎች አንድ ላይ ተሰብስበው የሚካኤል አንድ ክንፍ ነው የሚሆኑት አላቸው እንደዛ አይነት 600 ክንፍ አለው አላቸው ሹፍ ነብዩ አለይሂ ሰላቱ ወሰለም ደረገጡ لكن መጨረሻ ላይ ሲነግራቸው ምን አለ ሚካኤል እንደዛ ትልቅ ሆኖ አላህ Subhanahu Wa Ta'ala ሲወሰና ከአላህ ፍራቻ የተነሳ እቺ ትንንሽ በየዛፉ ላይ የምታያት ትንንሽ ወፍ አለ አይደለ እሱን ያክላል አላቸው ለነብዩ አለይሂ ሰላም ትንንሽ ወፍ ያክላል ያነሰ ይሄዳል አሉ ከፍራቻ ከአላህ ፍራቻ የተነሳ ይሄ ሌላ አይደለም የሚያደርገው አላህ ፍራቻ የተነሳ هؤلاء مخلوق من مخلوقات الله سبحانه وتعالى الله كفتراቸው خلقش ማከል የሆኑ خلقች ናቸው አንደኛው ከአንደኛው እጅግ በጣም ይበላለጣል حتى النبي عليه الصلاة والسلام معراج የወጡ ጊዜ ገበያ ይመስላል አንደኛው በዚህ ጋር ይሄዳል ሌላኛው በዚህ ይሄዳል ሌላኛው በዚህ ይሄዳል ግርግር ነበር የመላእክት ግርግር ጅብሪልን አዩት ያ ጅብሪል አሉት አቤት እነዚህ መላእክቶች የት ነው የሚሄዱት አሉት والله እኔ ምንም አውቀው ነገር የለም አላቸው ምንም አላውቅም ግን እኔ ስፈጠር ራሱ እነሱ እንደዚህ ናቸው በዚህ ይሄዳል በዚህ ይሄዳል የት እንደሚሄዱ አላውቅም ኋላ ነብዩ አለይሂ ሰላቱ ወሰለም አንዱን መላእክት ጠሩ አተወያሉት አቤት ንገረኝ እስኪ ስንት ዓመትህ ነው አለኔ እኔ እድሜን አላውቀውም ነገር ግን አላህ የማውቀው የሆነ ነገር በየ100 ዓመት ራሱ ከውከብ ይፈጥራል አሉ በየ400 ዓመት በየ400 ሺህ ዓመት አላህ አንድ ከውከብ ይፈጥራል 400 ሺህ ዓመት ሲሆን አንድ ከውከብ ይፈጥራል طيبا እኔ ከተፈጠርኩኝ ጀምሮ 400 ሺህ ከውከብ ተፈጥሯል እድሜን ማቆ እንደዛ ነው وغير ذلك
فشوف عظمة الله سبحانه وتعالى. يا الله إن حي من يا أهل حيال 6 تريليون ما يعني لا يحصى عددهم إلا الله سبحانه وتعالى. الله يجيب من دم يدركم من دم يسروا سنت قطر اندلاش ما نم ما يخلق جالوت الله سبحانه وتعالى. والله الذي لا إله إلا هو ركبة ميد ወደ ሰማይ ምናምን ወሐከዛ መሄድ አያስፈልግም። እዚህ መሬት ላይ ያለው ቁንጫጭ ቆጥረህ ትዘርቃለህ። ቁንጫጭ በስ ቁንጫጭ አንድ ቁንጫጭ ቆጥረህ እዚህ ቤት ውስጥ ቁንጫጭ ቢገባ እነሱን ቆጥረህ ትዘልቅ። ተው መሬት ላይ ስንት ቁንጫጭ ይኖራል። فكلها مخلوقات الله سبحانه وتعالى خلقها لأمر ما زم بلا الفترات بالله سبحانه وتعالى فترات اللون نقراه فبهذا الله سبحانه وتعالى يفتره خلقا له خلاص قل قطراتشون منهم متاقون قريب ومع ذلك الله سبحانه وتعالى كزي عظمه وقع سنتك انا كان يميبال اكل يلو فمن هنا ان انت امالاجناچو وغير ذلك بلاچو متلواچو يهونو ملائكه اولياء وغير ذلك متامطاچو يهونو وكم من ملك سنت ملائكه አለ እናንተ ማታውቋቸው ከነዚህ እንኳን የሚበልጡ لا تغني شفاعتهم شيء ينسوا ما مالداچو ምንም የማይጠቅም حتى እነሱ አያማልዷቸው ሊያማልዱ አይችሉም ነገር ግን ቢሆንና እናንተ ጠይቋችሁ ቢያማልዷችሁ እንኳን ሸፋዓቸው ምንም አይጠቅምም ሸፋዓቸው ምንም አይጠቅምም ሁለት ነገር ከሌለው إلا من بعد أن يأذن الله يفقدك الله قال فقد ما مالد የሚባል የሆነ ነገር ይሄ ሊያማልድህ የሚችሉ አካላቶች ቢኖሩ እንኳን የሱ ፈቃድ ያስፈልጋል فمن هنا ሁለት ነገር ይሄ አያ ላይ ሸርጥ አደረገ በሸፋዓ ላይ የምታወቅ የሆነ ነገር ሌላ ሚስጥር አለ وهو እነሱ ለማማለድ ብለው አይደለም የሚመጣቸው በል ዒባዳን አድርገው ነው የሚሰጧቸው አምልኮ ነው የሚሰጣቸው ነገር ግን مع ذلك الله سبحانه وتعالى ያሉትን የሆነ ንግግር እንኳን ተከትለንላቸው ብንሄድ لانه زمر ላይ إلا ليقربونا إلى الله زلفى بلوسيل إن الله لا يهدي من هو كاذب كفار بلونيال الله سبحانه وتعالى أي مرام يا وشتا منا كهادي ونناكا لأنه إلا ليقربونا إلى الله زلفى بلو يالوت لملجانا الله زند اللي يقربونه بلو يالوت نققراتشو من دنو باطل له وشت يهونا نققر بل النصو اللي يعملكواتشو نهي فمن هنا الله سبحانه وتعالى لا يهدي من هو كاذب على وشتا مجالاته ثم الله سبحانه وتعالى كذابوا على درقيتاچو ባጠቅ عليه ክህደት እንደሆነ አተበተባቸው ከፋራ فمن هنا ይሄ ሚስጥሩ እንዳለ ሆኖ የሆነ ሆኖ ግን ከጀርባ ያለውን ገጽታ ተተንላችሁ እናንተ እንዳላችሁ የሚያማልዷችሁ ቢሆኑና እናንተ ብትሳሉላቸው ብትጠይቋቸው وغير ذلك አማላጅ መሆን አይችሉም ምክንያቱም የማማለዱ ስልጣን ተخصيص ተደርጎ ለማን ነው የተሰጠው ለአላህ Subhanahu Wa Ta'ala ለፈቀደላቸውና ለወደደላቸው ለሆኑ አካላቶች የፈቀደላቸው አላህ Subhanahu Wa Ta'ala የሚፈቅድላቸው የሆኑ በሱ ፍላጎትና ኢራዳ ላይ የተመሰረቱ ናቸው كما قال فلله الآخرة والأولى እኔ እዚህ ምድር ላይ ሳላችሁ ፈልጌ እናንተን ሀብታም አደረኳችሁ ፈልጌ መሳሪያ ሰጣችሁ ፈልጌ ሀገር መሪ ያደረኳችሁ ፈልጌ ሁሉን ጣይ አፍራሽ እንደፈለጋችሁ የምታደርጉ ነገር አቅምን ሰጣችሁ ይሄ የኔ ፍላጎት ነው የእናንተ ፍላጎት አይደለም ነገር ግን የኔ ፍላጎት እንደሆነ ክዳችሁ ከሆነ ነገ የምትመጡት እኔ ጋር ነው እንግዲህ ይሄንን ነገር እንዳያዛችሁት ቀጥሉበት ነው አላህ Subhanahu Wa Ta'ala የሚለው ያስ ካልሆነ ድረስ እኔ ዋዕድ ነው አኺራም ዱንያም የኔ ነው ብያለሁ እናንተ ደግሞ ዱንያም አኺራም በአጠቃላይ የኔ እንደሆነ የማትመሰክሩና በዚህ ላይ ያላደራችሁ ከሆነ አው መስክራችሁ በተግባራችሁ ደግሞ አው በእምነታችሁ ከኔ ውጭ ላለ ለሆነ አካል አምልኮን የምትሰጡ ከሆነ ምንዳውን የምሰጣችሁ እኔ ስለሆንኩኝ እዚህ ዱንያ ላይ አብልቻ ተጥቼ ሰጥቼ አቆይቻችኋለሁ ነገር ግን ሂሳቡን የምተሳሰበው እኔ ነኝ እዛ ላይ ግን የኔ ፍላጎት ዱንያ ላይ እንደነበረ ፍላጎቴ ደግሞ አኺራ ላይ የኔ ብቻ ነው የሚፈጸመው فلهذا فلله الآخرة والأولى
ውላ ብዬ ያልኳችሁ ለዛ ነው። ዱንያ ላይ እንዳቀማጠልኩ አኼራ አቀማጥልህ መስሎ ከሆነ እኔን ሳትታዘዝ ቀርተህ እዛው እንገናኛለን፣ እዛው ዋጋህን ታገኛለህ። ፈሊሃዛ ኢላ ሚን ባዕድ አን የእዘነ አላህ የፈቀደለት ከሆነ ለፈለገው ይፈቅዳል። ሊመን የሻ ለሻው ለሆነ ወየርዳ እንደገና ደግሞ ሊወድለት ይገባል። ያ የሚወደድለት የሆነ አካል መሆን አለበት። ካፊር ሆኖ አኼራ ጋር መጥቶ ሊወደድለት አይችልም። ሙናፊቅ ሆኖ አኼራ ጋር መጥቶ አላህ ዘንድ መጥቶ ሊወደድለት አይችልም። ይሄ ኢራዳው እንዳለ ሆኖ የአላህ ፍላጎት እንዳለ ሆኖ ከዛ በኋላ በአላህ ፍላጎት ላይ ያንተ መስተካከልና ዱንያ ላይ ሳለ ለሸፈዓ የተበጀህ የተመቸህ መሆን ካንተም ይፈለግ ይሆናል ማለት ነው። ያ የተስተካከለ የሆነ ነገር አንተ ጋር ካለ አኼራ ላይ ደግሞ አላህ ሱብሓነሁ ወተዓላ ያንተን ምልጃ ከኢራዳው በኋላ አንተ ራስህ የተስተካከልክ ስለሆነ እዛ ውስጥ የምትካተት እንድትሆን ያደርግሃል ማለት ነው። نعم ساعات درسه طيب المراجعة ነው طيب إن شاء الله የተቀረው ሰዓት ለሙራጃዓ ይሆን ነው የሚባል نعم طيب لهذا ሁላችሁም ቦታችሁ ይህ የአቡ ዑስማን ኢስላሚክ ዳዕዋ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ።